በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁኝ። የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ ይባረክ። በያለንበት ስፍራ ሁሉ የጠበቀን ከክፉ ሁሉ የጋረደን የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ ይባረክ። እንግዲህ በዚህ ሰዓት የጌታ ቸርነትና ምሕረት አቁሞኝ እግዚአብሔር በልቤ ያስቀመጠውን የእግዚአብሔርን ሐሳብ ከእናንተ ጋር ለመከፋፈል መጥቻለሁኝ። እስከ መጨረሻ አብራችሁኝ እንድትሆኑ በአክብሮት እጠይቃችኋለሁ። የአምላካችን እግዚአብሔር ስም የተመሰገነ ይሁን። ጌታ ይባረክ። ከአንድ ክፍል የእግዚአብሔርን ቃል አነበዋለሁኝ። ከዛ በኋላ አብረን እንቀጥላለን። ጌታ ይባረክ። የመልእክቴ ሐሳብ ያለበት ዕብራውያን መልእክት ምዕራፍ 11 ከቁጥር 23 ጀምሮ ያለውን ክፍል ነው ማንብላችሁ። ከዛ በኋላ እግዚአብሔር ከዚህ ክፍል ያስተምረናል። ሃሌሉያ! ክብር ለኢየሱስ ይሁን። ጌታ ይባረክ። ሁላችንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁኝ። አነበዋለሁኝ። ከቁጥር 23 ጀምሮ ያለውን አነበዋለሁኝ። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ምን አደረጉት ይላል? ሸሸጉት ይላል። የንጉሥንም አዋጅ ወይም ደግሞ የንጉሥንም ቁጣ አልፈሩም ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከኃጢአት ክብር ለኢየሱስ ሲሆን በኃጢአት ከሚገኝ ተድላ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ይላል። ከግብፅ ገንዘብ ይልቅ ስለ ክርስቶስ መከራን መቀበልን እጅግ የሚበልጥ ባለጠግነት መሆኑን ተገነዘበ ይላል። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሥንም ቁጣ ሳይፈራ የግብፅን አገር ተድላውን፣ ገንዘቡን፣ ሀብቱን የተወው በምን ነበረ ይላል? በእምነት ነበረ ይላል። የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንዲህ በሚል ሐሳብ የአምላካችንን የእግዚአብሔርን ቃል አብረን እንከፋፈላለን። አሜን። የማይታየውን ማየት በሚል ሐሳብ የአምላካችን የእግዚአብሔርን ቃል አብረን እንከፋፈላለን። እግዚአብሔር ይህንን ቃል እንዲያስተምረን፣ በዚህ ቃል እግዚአብሔር እንዲባርከን አጭር ጸሎት እንጸልያለን። በሰማይና በምድር ታላቅና ገናና የሆንክ ቅዱስ አባታችን እግዚአብሔር ሆይ ስሜ ለዘላለም የተባረከ ይሁን። የእግዚአብሔር ስም የጸና ግንብ ነው፣ ጻድቃን ወደ እርሱ ሮጠው ከፍ ይላሉ ተብሎ እንደተጻፈ ስሜ የጸና ግንብ ነው። ስሜ የማይነቃነቅ አለት ነው። ስሜ እንደሚፈስ ዘይት ነው። ስሜ ከስሞች ሁሉ በላይ ነው። ስሜ እግዚአብሔር ሆይ ሁሉንም ስም የሚገዛ ኃይል ያለው ጉልበት ያለው ማንነቴ የሆነ ስሜ ታላቅ ስለሆነ ስሜን እናከብረዋለን። ስሜ ለዘላለም የተመሰገነ ይሁን። እግዚአብሔር ሆይ ተባረክ። በአንድያ ልጅ በክርስቶስ ኢየሱስ ውድ ሕይወትን ስላካፈልከን ስለወደድከን ኃጢአታችንን በደላችንን በልጅ በኢየሱስ ክርስቶስ ደም ስላጠብከው ልጆች ስላረከን ስሜ ለዘላለም የተመሰገነ ይሁን። ዛሬ ደግሞ እኔና ወገኖቼ ቃልን ልንሰማ እግዚአብሔር ድምፅን ሰምተን ልንታዘዝልኝ ልንከተል በፊቴ አለን። እንድትባርከን እንድትፈውሰን እግዚአብሔር ሆይ አንድ እርምጃ እግዚአብሔር ወደፊት እንድንጨምር የሚረዳንን ጸጋ እንድትልክልን ቃልን እንድትልክልን በኢየሱስ ስም እንጸልያለን። ስሜ ብሩክ ይሁን። እስከ መጨረሻ ከኛ ጋር እንድትሆን በስሜ ስልጣን ጸልያለሁ። ስለሰማህን ተባረክ በኢየሱስ ስም አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይህ መልእክት ለብዙዎች እንዲደርስ
ሼር በማድረግ እንድታገለግሉ አሳስባችኋለሁ። አሜን። ወደ ቃሉ እንመለስ። ያነበብኩላችሁ የመጽሐፍ ቅዱሳችን ክፍል ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 23 ጀምሮ እስከ ቁጥር 26 ድረስ ያለውን ያነበብኩላችሁ። ዛሬ የምንማርበት የዚህ ክፍል ወይም ደግሞ የመልእክቴ ሐሳብ የማይታየውን ማለትም በስጋ አይን ልናየው የማንችለውን በዚህ በስጋ አይናችንን ልንመለከተው የማንችለውን ሊገለጥ ያለውን ክብር ልንቀበለው ያለነውን ሃሌሉያ ብድራታችንን ትኩር ብለን መመልከት የምንችልበትን አቅም ዛሬ እንመለከተዋለን። የእግዚአብሔር ስም የተባረከ ይሁን። የማይታየውን በማየት መጽናት፣ የማይታየውን በስጋ አይን የማይታየውን በስጋ አይናችንን በስጋ አይምሯችንን ልንረዳው የማንችለውን ልናውቀው የማንችለውን ሊገለጥ ያለውን ክብር ልንቀበለው ያለውን ብድራትን ትኩር ብሎ በመመልከት መጽናት፣ በእግዚአብሔር ቃል መጽናት። ሃሌሉያ። እግዚአብሔር በሰጠን ሕይወት ሃሌሉያ በመደሰት መጽናት፣ አርቆ ማየት በሚለው ሐሳብ ቆመን እግዚአብሔር ያዘጋጀልንን የጊዜውን መልእክት ዛሬ እንቀበለዋለን። እግዚአብሔር በመካከላችን በክብር ይመላለሳል። ክብር ለኢየሱስ ይሁን። ሃሌሉያ። በዚህ ስፍራ እንዳነበብነው መጽሐፍ ቅዱሳችን ሲናገር ሙሴ ከተወለደ በኋላ ወላጆቹ መልካም ሕፃን መሆኑን አይተው ይላል ሸሸጉት ይላል። ወላጆቹ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት ይላል። እንግዲህ ይህንን ታሪክ ዕብራውያን ጻፊ ዕብራዊ እንደመሆኑ መጠን ወይም ደግሞ አይሁድ እንደመሆኑ መጠን የአይሁድን ታሪክ የሙሴን ታሪክ ጠንቅቆ የሚያውቅ ሰው ስለሆነ በጥንቃቄ ነው የጻፈው። ክብር ለኢየሱስ ይሁን። ጌታ ይባረክ። ይህንን ታሪክ ከዘጸአት መጽሐፍ ምዕራፍ 2 ጀምሮ ማንበብ ትችላላችሁ። ከዛ ነው ኮት አድርጎ እዚህ ጋር ያሰፈረው። እንደምናውቀው ሙሴ ዕብራዊ ነበር። ክብር ለኢየሱስ ይሁን። ዕብራዊ ነበር። ከመልካም ቤተሰብ የተወለደ ልጅ ነበር። እንግዲህ እንደምታውቁት ሙሴ የተወለደበት ጊዜ ላይ ታውቁ እንደሆነ ብዙ ሕፃናቶች የተገደሉበት የሞቱበት ጊዜ ነበር። ለምን ቢባል ንጉሥ በቁጣ ተነስቶ ክፉ አዋጅን ምድርቷ ላይ ያሳወጀበት ጊዜ ነበር። የሚወለደው ወንድ ሁሉ እንዲሞት እንዲገደል፣ ሴቶች ከተወለዱ እንዲተዉ ጽኑ ትእዛዝ አውጥቶ ነበር። በዛን ጊዜ ነው ሙሴ የተወለደው። እንግዲህ የእግዚአብሔር አጀንዳ ሙሴ ላይ ስለነበረበት፣ የእግዚአብሔር ዓላማ ሙሴ ላይ ስለነበረበት፣ እግዚአብሔር ያየው ፕሮግራም ሙሴ ላይ ስለነበረበት እግዚአብሔር ሸሸገው፣ እግዚአብሔር አስመለጠው። ዛሬም ዓላማ ያለበትን ትውልድ ከበላተኛው መንፈስ ከጠላት ሰይፍ እግዚአብሔር ያስመልጠዋል። ትውልድን የበላው ብዙ ትውልድን የጨፈጨፈው ብዙ ትውልድን የሰየፈው ሰይፍ አይሰይፍህም፣ አያጠቃይም። ለምን ከተባለ የእግዚአብሔር እጅ ባንተ ላይ አለ። የእግዚአብሔር ዓላማ ባንተ ላይ አለ። ስለዚህ ትኩር ብለህ ተመልከት።
ስለዚህ አርቀ ተመልከት። ዛሬ መከራ ገጥሞክ ዲስካሬጅ ሆነ ልትቀመጥ ትችላለህ። ዛሬ ከተነሳብህ ማዕበል የተነሳ ልቢ ተሰብሮ እያለቀስክ ልትገኝ ትችላለህ። አንድ ተስፋ አለክ። ሊመጣ ያለው ኢየሱስ ወዳዘጋጀልህ ክብር፣ ወዳዘጋጀልን ወደ ዘላለማዊ እረፍት ሊወስደን በክብር ይመጣል። ትልቁ ተስፋችን ሃሌሉያ ልባችንን የጣልንበት የተደገፍንበት ተስፋችን ኢየሱስ ክርስቶስ ነው። ስለዚህ ሃሌሉያ አርቀን ማየት አለብን። ሊመጣ ያለውን ሊገለጥ ያለውን አርቀን በምናይበት ጊዜ ክብር ለኢየሱስ ይሁን። አሁን ያለንበትን መከራ የምናልፍበትን ችግር ምንም እንዳይደለ ነው የምናስበው። አርቀን የማናይ ከሆነ ሊገለጥ ያለውን ታላቁን ተስፋ የማንመለከተው ከሆነ ምንድነው የምንሆነው? ዙሪያችንን ያለውን የከበበንን መከራውን ማየት እንጀምራለን። ማዕበሉን ማየት እንጀምራለን። ታስታውሱ እንደሆነ በማቴዎስ ወንጌል ሄዳችሁ ስታነቡት መጽሐፍ ቅዱሳችን ሲናገር ምዕራፍ 14 ቁጥር 28 ላይ ሄዳችሁ ስታነቡት አንድ ሰውን እንመለከታለን። አንድ ሐዋርያውን እንመለከታለን። ጴጥሮስ የሚባል ማለት ነው። እና ምንድነው ያለው? ጌታ ኢየሱስ ክርስቶስን እንደዚህ ያለው አንድ ነገርን ጠየቀው። አንተስ ከሆነ በውሃ ላይ ተራምጀበት ወደ አንተ ልምጣልን ብሎ ጠየቀው። ኢዘዘኝ፣ ወደ አንተ መሄድ እፈልጋለሁ፣ ወደ አንተ መድረስ እፈልጋለሁ፣ ወደ ማዶ መሻገር እፈልጋለሁ፣ ቃል አውጣልኝ፣ ትእዛዝን አውጣልኝ ብሎ ለኢየሱስ ክርስቶስ እንደተናገረው እንመለከታለን። ጌታ ኢየሱስ ክርስቶስ እንዲህ ሲል መለሰለት፣ ና አለው። ና ወደ እኔ ምን በል ና አለው። ጴጥሮስም ጌታ ኢየሱስ ክርስቶስ የተናገረውን ያንን ቃል ይዞ ያንን ቃል አምኖ በውሃ ላይ ጉዞን እንደጀመረ እንመለከታለን። ይሁን እንጂ የሚገርማችሁ ነገር ይሁን እንጂ መሃል ላይ ያልሰማው ነገር ያልተነገረው ነገር ነው የተከሰተበት። ያ ምንድን ነው? መሃል ላይ ሲደርስ ጉዞን ሳይጨርስ ወጀብ ተነሳበት። ከተነሳበት ከወጀቡ ብርታት የተነሳ ፈራ ተባ እንዳለ እንመለከታለን። እንደተደናገጠ ነው የምንመለከተው። ተስፋ የመቁረጥ ስሜት ነው የተሰማው። መስጠም በጀመረ ጊዜ መጮህ ጀመረ። ሲጠፋ አይገድህምን ወይ? ጌታ ኢየሱስ ክርስቶስ ከተፋለለን የማይጥል በድካማችን የማይፈርድብን በአቃተን ጊዜ የሚረዳን ክብር ለኢየሱስ ይሁን። በኃጢአት ክብር ለኢየሱስ ያልተፈተነ ነገር ግን ስለኛ መከራን የተቀበለ በሁሉ ነገር የተፈተነ በፈተና ውስጥ የሚያልፉትን የሚፈተኑትን ሃሌሉያ ላይረዳቸው ላያግዛቸው የማይችል ላይራራልን የማይችል ቅዱስ ሊቀ ካህናችን ኢየሱስ ክርስቶስ ሃሌሉያ ያስጥለናል እንጂ አይጥልንም። ያስረሰናል እንጂ አይረሰንም። እና ጴጥሮስን ያዘው። አንተ እምነት የጎደልህ ስለምን ተጠራጠር? እጁን ያዘው። እጁን ይዞ አሻገረው። ክብር ለኢየሱስ ይሁን። ለምን እንደሰጠመው ታውቁታላችሁ? ለምን ድንጋጤ እንደገባበት ታውቁታላችሁ? ለምን ከተነገረው ቃል ይልቅ ነፋሱ የበረታበት ምክንያት ታውቁታላችሁ? እናውቃለን። ከኢየሱስ ክርስቶስ ትኩረቱን ስላነሳ በኢየሱስ ክርስቶስ ላይ አይኑን አሳርፎ ነበረ። እሱን ተማምኖ ነበረ ጉዞን የጀመረው። መሃል ላይ ግን
ፍርሃት ገባበት፣ ድንጋጤ ገባበት። መስጠም በጀመረ ጊዜ ግን እያየ መጥፋት አልፈለገም። እኛም ዛሬ በገጠመን ችግር ውስጥ ሲያቅተን፣ ፍርሃት ሲገባብን፣ ተስፋ መቁረጥ ስሜት ሲሰማን እያየን፣ ሲሰጥመን እያየን፣ ሲያጠፋን እያየን መጥፋት የለብንም፣ መጮህ አለብን። መጽሐፍ ቅዱሳችን ስናገር ክብር ለኢየሱስ ይሁን። ነቢዩ ኤርምያስ በግዞት ቤት ታስሮ ሳለ የእግዚአብሔር ቃል እንዲህ ስል መጣለት ይላል። ባይጮህ እንኳ እኮ እግዚአብሔር ከዛ ሊያወጣው ይችል ነበር። አቅም አለው፣ ጉልበት አለው። ነገር ግን ይፈልጋል፣ የልጆቹን ድምፅ ይፈልጋል፣ ኮሙኒኬት ማድረግ ይፈልጋል። ስለዚህ ምን አለው? ወደ እኔ ጩህ እኔም እመልስልሃለሁ። አንተ የምታውቀውን፣ የተረዳውን፣ የጸለከውን፣ የተመኘውን፣ ልብ የፈለገውን ብቻ ሳይሆን እኔ አምላክ ስለሆንኩኝ ክብር ለኢየሱስ ይሁን። የሚያስፈልግህን ስለማውቅ አንተ የምታውቀውን ብቻ ሳይሆን የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ አለ። ክብር ለኢየሱስ ይሁን። በምንጮህበት ጊዜ እኛ የምናውቀው ብቻ ሳይሆን የማናውቀውን ነገር ግን እግዚአብሔር ለኛ ያዘጋጀልን፣ ለኛ ያቀደልን ነገር ይሆንልናል ማለት ነው። በህይወታችን ይሆናል ማለት ነው። ስለዚህ እያየን መጥፋት የለብን። አባት አለን፣ የሚረዳን ጸጋ አለን። በዛ ጸጋ መተማመን አለብን። ጴጥሮስ እያየ መጥፋት አልፈለገም። ጮኸ፣ ኢየሱስ ክርስቶስን ደረሰለት። እምነት የጎደል ስለምን ተጠራጠረ? ዛሬ ወገኖቼ አንድ ምስጢር ልነግራችሁ እወዳለሁ። ከነፋሱ ብርታት የተነገረን ተስፋ ቃል ይበልጣል። ካለንበት ችግር፣ ከሚያስጨንቀን ነገር፣ ከሚጎተጉተን ነገር ሊመጣ ያለው ኢየሱስ ይበልጣል። ሃሌሉያ! የተነገረን ተስፋ ቃል ይበልጣል። ይህንን ቃል መተማመን አለብን። ምንድነው የተነገረን? የተነገረች ተስፋ እሱ ታላቅ ነው። ከገጠመሽ መከራ፣ ከገጠመህ ችግር የተነገረሽ ኪዳን ይበልጣል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ተናግሮት ነበረ፣ ና ብሎት ነበረ። የተነገረውን ያንን ተስፋ ቃል የተነሳበት ማዕበል፣ ክብር ለኢየሱስ ይሁን፣ የነፋሱ ብርታት አስረሳው። ቢያስረሳውም ሁሉን የሚችል ፍቅር የሆነው ጌታ ባቃተው ጊዜ ከተፍ አለለት፣ እጁን ይዞ አሻገረው። የሚሻገር ትውልድ አለ። የሚሻገር ትውልድ። ክብር ለኢየሱስ ይሁን። ወደዚህ ስመልሳችሁ የጌታ ስም የተመሰገነ ይሁን። የማይታየውን በማየት መጽናት በሚል ርዕስ ነው እየተናገርኩኝ ያለው። የማይታየውን በስጋ አይን ልናየው የማንችለው የዛሬው ሁኔታ፣ ያለንበት ችግር፣ የምናልፍበት የመከራ ጎዳና፣ የችግር ጎዳና ክብር ለኢየሱስ ይሁን እንዳያስረሳን፣ እንዳያስጥልን፣ እይታችንን እንዳይሸፍንን ዛሬ እይታችንን እንድናስተካክል መንፈስ ቅዱስ እያሳሰበን። እይታችን በምን ላይ? ፎከሳችን በምን ላይ ነው? የእግዚአብሔር መንፈስ ዛሬ እንድንነቃ እየተናገረን፣ እንድንነቃ እይታችንን እንድናስተካክል። በምን ላይ ነው ፎከሳችን? ምንድን ነው እያየን ያለ ነው? ዛሬ እግዚአብሔር የሚፈልገው ትውልድ አርቆ የሚያይ ትውልድ ነው። እንደ ሙሴ አርቆ የሚያይ ትውልድ። እምቢ ማለት አለብን። እምቢ ማለት አለብን። በአቋራጭ ከክብር ጎዳና ሊያወጣን የሚፈልገውን
ያንን ክብር መቶ አለብን። እምቢ ማለት አለ። በእምነት እምቢ አለ። ክብር ለኢየሱስ ይሁን። በፈርዖን ቤት ተድላ ነበር፣ ገንዘብ ነበር፣ ዝና ነበር። ያ ዝና ስለሚበልጥ ከኢየሱስ ክርስቶስ ጋር ሃሌሉያ መከራ መቀበልን እጅግ ባለጠግነት እንደሆነ ተረዳ ይላል፣ ተገነዘበ ይላል። እንደዚህ አይነት ትውልድን እግዚአብሔር ይፈልጋል። ሊገለጥ ያለውን መከራ ውስጥ እኮ ነው ያለፈ ያለው። ችግር ውስጥ እኮ ነው ያለፈ ያለው። ስደት ውስጥ እኮ ነው ያለፈ ያለው። ምድረ በዳ ውስጥ ነው እኮ ያለፈ ያለው። የሚበላው የለውም እኮ፣ የሚጠጣው የለውም እኮ። በረሃ ውስጥ ነው ያለው። በጠላት ተከቧል። አሁን ሙሴን ሳይሆን አሁን ያለውን ጀነሬሽን ነው ያወራ ያለው። ተከቧል። ነገር ግን ወዴት ነው የሚያየው? ሊገለጥ ያለውን ቦታ ያያል። ያ ስፍራ አለ ሊገለጥ ያለው። አሁን ተነግሮናል፣ ተስፋ ተሰጥቶናል። ያንን ተስፋ የምንረዳበትን መንፈስ ቅዱስን ሰጥቶናል። ያንን ቦታ በክርስቶስ ኢየሱስ የተዘጋጀልንን ቦታ፣ የክብር ቦታ የምናይበትን ሃሌሉያ መንፈሳዊ መነጽርን ሰጥቶናል። ምን ይባላል? እምነት ይባላል። ስለዚህ የማይታየውን እንደሚያይ አድርጎ ምን ብሏል ይላል? ጸንቷል ይላል። በማየት እንድንጸና እግዚአብሔር ይርዳል። ኢየሱስን በማየት ኢየሱስ ክርስቶስ ራሱን በመስጠት በቀራንዮ መስቀል ላይ በመሰዋት ያዘጋጀልንን ክብር ያዘጋጀልንን ቦታ ያንን ስፍራ በማየት እንድንጸና በየቀኑ አይናችንን በዛ ላይ እንድናሳርፍ ይፈልጋል። ክብር ለኢየሱስ። በዛ ክብር ላይ በዛ ስፍራ ላይ እንድናተኩር ልባችንን እንድናሳርፍበት እግዚአብሔር ይፈልጋል። አርቆ የሚያይ ትውልድ ደርሶ ይወርሳል። አርቆ የሚያይ ትውልድ ከመከራ ባሻገር ከችግር ባሻገር ያንን ክብር አርቆ የሚያይ በአቋራጭ መንገድ የሚመጣውን ዝና እምቢ የሚል ሪጀክት የሚያደርግ ሪፊውዝ የሚያደርግ ትውልድ ደርሶ ይወርሳል። ምኑን ይወርሳል? ሃሌሉያ! እግዚአብሔር ያዘጋጀለትን ያንን ክብር ይወርሳል። የእግዚአብሔር ስም የተመሰገነ ይሁን። ሸሸጉት ወላጆቹ። ከተወለደ በኋላ ሙሴ ከተወለደ በኋላ ወላጆቹ መልክ መልካም ሕፃን መሆኑን ስላዩ በእምነት ነው የሸሸጉት። በእምነት ዝም ብሎ አይደለም የሸሸጉት። በራሳቸው አቅም አይደለም፣ በገንዘባቸው ተማምነው አይደለም። የሚገርማችሁ የታወጀው አዋጅ ቀላል አዋጅ አይምሰላችሁ። ጽኑ አዋጅ፣ ከንጉሥ ዘንድ የወጣ አዋጅ፣ ብርቱ አዋጅ ነበር። ያንን አልፈሩም፣ ቁጣውን አልፈሩም። እግዚአብሔርን ነው የፈሩት። በውስጣቸው እግዚአብሔር ያስቀመጠውን እምነቱን ነው የተማመኑበት። ዛሬ ባለህ ነገር ሳትተማመን በእግዚአብሔር በመተማመን ሃሌሉያ ተመላለስ። የእግዚአብሔር ስም የተመሰገነ። በእግዚአብሔር በመተማመን ተስፋ የሚያስቆርጥ ሁኔታ ነበር። ዲስካሬጅ የሚያደርግ ሁኔታ ነበር። የንጉሱ ቁጣ ነበር። ማን ነው በንጉሱ ቁጣ ፊት መቆም የሚችል ሰው? እነሱ ግን በእምነት ሸሸጉት ይላል። የእግዚአብሔር ስም ብሩክ ይሁን። በእምነት እግዚአብሔር ይሸሽጋል። በእምነት ቁጣውን አልፈሩም ይላል። የእግዚአብሔር ስም ብሩክ ይሁን።
ሃሌሉይ 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 ሃሌሉይ። የንጉሱ አዋጅ አልፈሩም ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በምን እምቢ አለ ይላል። ካደገ በኋላ እምቢ አለ። በስጋ ሲያስብ፣ በስጋ አእምሮ ሲያስብ ተድላ ነበር፣ ገንዘብ ነበር፣ የሚያንደላቅቅ ክብር ነበረ። ያንን እምቢ አለ። አርቆ ስላየ፣ አርቆ ስለተመለከተ ጊዜያዊውን ክብር ሪጀክት ነው ያደረገው። የእግዚአብሔር ስም የተመሰገነ። አልተሸነፈም። ዛሬም ወዳጆቼ አርቀን እንድናይ እግዚአብሔር ይፈልጋል። አርቀን እንድናይ ባለይበት ሁኔታ ላይ ሆነ ሊገለጥ ያለውን ክብር፣ ሊገለጥ ያለውን ከፍታ፣ ሊገለጥ ያለውን ግሎሪ ማየት አለብን። እንድናይ እግዚአብሔር ይፈልጋል። የማይታየውን እንድናይ ኢየሱስ ክርስቶስ ጌታ። የማይታየውን በስጋ ዓይናችን ልናየው የማንችለውን፣ በስጋ አእምሯችን ልንረዳው የማንችለውን የምንረዳበትን ሃሌሉያ መንፈስ እግዚአብሔር ያብዛልን። ሙሴ ተመለከተ፣ እምቢ አለ። ካደገ በኋላ የፈርዖን ልጅ መባልን እምቢ አለ። በእምነት ነው እምቢ አለ። ዝም ብሎ እምቢ አላለ። ከመሬት ተነስቶ እምቢ አላለ። እምነት ደግሞ በስጋ ዓይናችን ልናየው የማንችለው የማይታየውን የሚያሳየን የምንረዳበትን ሃሌሉያ የምንረዳበት ሃሌሉያ የእግዚአብሔር መለኮታዊ ስጦታ ነው። ሊገለጥ ያለውን ክብር የምንረዳበት፣ በቃ ያልያዝነውን ያልጨበጥነው ነገር እንደጨበጥን፣ ያላገኘነውን ነገር እንዳገኘን የሚያስረዳን ሃሌሉያ የሚያስረዳን የእግዚአብሔር መለኮታዊ ስጦታ ነው። አሜን አሜን አሜን። ክብር ለኢየሱስ ይሁን። በእምነት እምቢ አለ። ዛሬም በእምነት እምቢ እንበል። በእምነት እምቢ እንበል። የእግዚአብሔር ፈቃድ የሌለበት ነገር ግን በስጋችን ስናስበው የሚያስደስተን ነገር፣ እግዚአብሔር የማይከብርበትን ነገር፣ ያንን ነገር በእምነት እምቢ እንበለው። ነገ ክብር ይጠብቀናል። ዛሬ እምቢ የምንል ከሆነ እግዚአብሔር ያከብረናል። ክብር ለኢየሱስ ይሁን። ዮሴፍን ስትመለከቱ በእምነት ነው እምቢ ያለው። የተዘጋጀለትን ያንን የኃጢአትን ግብዣ እምቢ አለ። ለምን? እግዚአብሔርን ማሳዘን አልፈለግም። ሊገለጥ ያለውን ክብር አርቆ ስለተመለከተ በዛ ነገር ተጠላልፎ መውደቅ አልፈለግም። እግዚአብሔር ራእዩን ሰጥቶታል፣ ህልምን ሰጥቶታል። በውስጡ ላይ እግዚአብሔር የሰጠው ክብር አለ፣ ጸጋ አለ። ያንን ሊጥለው አልፈለግም። እምቢ ነው ያለ። በዛ ተከሶ እስር ቤት እስኪገባ ድረስ ነው የተፈተነው። በዛ ሁኔታ ምክንያት እግሮቹ በሰንሰለቶቹ እስከሚደክሙ ድረስ ነው የተፈተነው። ይሁን እንጂ ከተፈተነ በኋላ እግዚአብሔር ወዳዘጋጀለት ክብር እንደደረሰ እንመለከታለን። ያየው ህልም መንገድ ላይ መሃል ላይ አልቀረም። ወገኖቼ መሃል ላይ ብዙ ነገሮች ሊነሱ ይችላል፣ ሊፈራረቁብን ይችላል። ተስፋን የሰጠ የታመነ ነው። የተናገረሽ እሱ እግዚአብሔር የማይለወጥ አምላክ። ነገሮች ሊለዋወጡ ይችላል፣ ሰዎች ሊለዋወጡ ይችላል። እግዚአብሔር ግን እግዚአብሔር ተስፋን የሰጠ የታመነ። መጽሐፍ ቅዱሳችን ስናገር
ክብር ለኢየሱስ ክርስቶስ ይሁን። ተስፋን የሰጠ የታመነ እንደሆነ በእምነት ክብር ለኢየሱስ ተስፋን የሰጠ የታመነ እንደሆነ ስለቆጠረች ዘርን ለመጸነስ ኃይልን በምን አገኘ ይችላል? በእምነት አገኘ ይችላል። ኃይልን የምናገኝበት መንፈሳዊ ስጦታ እምነት ይባላል። ኃይልን የምንቀበልበት ማሸነፍ የምንችልበትን ኃይል ወደፊት ክብር ለኢየሱስ ይሁን መሄድ የምንችልበትን ኃይል ጠላቶቻችንን ማሸነፍ የምንችልበትን ኃይል የምናገኝበት ትልቁ መሳሪያ እምነት ይባላል። ስለዚህ በዮሴፍ ውስጥ እግዚአብሔር ያከማቸው እንቁ ነገር ነበር። ያንን ሊጥለው አልፈለገም። ክብር ለኢየሱስ ይሁን። የማይታየውን እንደሚያደርገው ስለጸና እምቢ አለ። እግዚአብሔር አልጣለውም። እግዚአብሔር አከበረው። ያየውን እስኪጨብጥ ድረስ እስኪያይ ድረስ እንደ ጸና እንመለከታለን። መሃል ላይ ብዙ ነገር ነው የተፈራረቀበት። አንዳንዴ እግዚአብሔር የተናገረንን ሊገለጥ ያለውን የሚያስረሱ ነገሮች መሃል ላይ ሊፈራረቁ ይችላሉ። ይሁን እንጂ ያንን የተነገረንን ነገር የተነገረህን ነገር ትኩር ብለህ መመልከት መቻል አለብህ። በዛን ጊዜ እግዚአብሔር ይረዳሃል፣ ጸጋ ይበዛልሃል፣ እግዚአብሔር ያስታጥቅሃል፣ ሞገስ ይፈስብሃል፣ አቅም ጉልበት እግዚአብሔር ይጨምርልሃል። ወደፊት ትቀጥላለህ እንጂ ወደኋላ አታፈገፍግም። አርቀን እንድናይ እግዚአብሔር ይርዳል። አርቀን እንድንመለከት እግዚአብሔር ይርዳል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ዮሴፍ ለወንድሞቹ በረከት እስኪሆን ድረስ አሜን፣ አርቆ የሚያይ ሰው ለብዙ ትውልድ የበረከት ምክንያት፣ የእረፍት ምክንያት፣ የማምለጥ ምክንያት፣ የመጎበኘት ምክንያት ይሆናል። አርቆ የሚያይ ሰው፣ ራዕይ ያለው ሰው፣ በውስጡ ያለውን ፖቴንሻልን ሊረዳው የሚችል ያ ሰው ለብዙ ትውልድ ይቆረሳል። ለብዙ ትውልድ የእረፍት ምክንያት ይሆናል። ታስታውሱ እንደሆነ በአሳ ዘመን ምድርቷ ከጠላቶች አረፈች፣ ጸጥ አለች። አሳ እግዚአብሔርን የሚፈራ ሰው ነበር። በጥበብና በማስተዋል የሚመላለስ ሰው ስለነበረ እግዚአብሔር ድልን ሰጠው። ክብር ለኢየሱስ ይሁን። ዛሬም እግዚአብሔር ድል እንዲሰጠን ከድል ወደ ድል መሸጋገር ከፈለገ ክብር ለኢየሱስ ክርስቶስ ይሁን። መጀመሪያ በእኛ ውስጥ ያለውን እግዚአብሔር የሰጠንን ልጅነትን መረዳት አለብን። አሜን አሜን። እግዚአብሔር የሰጠንን ፖቴንሻልን መረዳት መቻል አለብን። በዛን ጊዜ አርቀን ማየት የምንችልበትን ኃይል እናገኛለን። ሃሌሉያ። በውስጣችሁ ራዕይ ያለ ክብር ጥሪ ያለባችሁ ነገር ግን መከራ የከበባችሁ በተለያየ ፈተና ውስጥ ያለፋችሁ ያላችሁት ሃሌሉያ። አሁን ያላችሁበት ሁኔታ እምነታችሁን ያጠነክረዋል እንጂ አያጠፋችሁ። ክብር ለኢየሱስ ይሁን። ነገ ለብዙ ትውልድ መልእክት ይሆናል። ያላችሁበት ሁኔታ ከጸናችሁ፣ ከጸለያችሁ፣ ዕለት ዕለት መንፈስ ቅዱስን የምትጠሙት ከሆነ የምንጠማው ከሆነ አሁን ያለንበት የምናልፍበት ፈተና ክብር ለኢየሱስ እግዚአብሔር
ሲጎበኘን። ሃሌሉያ ጌታ የተባረከ ይሁን። እኛ የተጎበኘን ሰዎች ነን። እግዚአብሔር እየጎበኘን ይጎበኘናል። አሜን። በዛን ጊዜ ሃሌሉያ ሃሌሉያ ለብዙ ሰዎች መልእክት ትሆናላችሁ። ለብዙ ትውልድ መልእክት ትሆናላችሁ። መልእክት እንሆናለን። አሜን። የአባታችን የእግዚአብሔር ስም የተመሰገነ። አርቆ ማየት፣ የማይታየውን ማየት። የሚገርማችሁ ጠቢባን የሆኑ የዚህ ምድር ጥበብ ያላቸው ሰዎች ማየት የማይችሉትን መመልከት የማይችሉትን እኛ ሃሌሉያ ክብር ለኢየሱስ ይሁን ማየት እንድንችል ጌታ ኢየሱስ ክርስቶስ ራሱን አሳልፎ ሰጥቶ አምነን ድነንበታል። ሃሌሉያ በእርሱ በማመን የዘላለምን ሕይወት አግኝተናል። በሙላት የምንኖርበትን ያንን ሕይወት ማየት የምንችልበትን ስጦታ ሰጥቶናል። ስሙ ለዘላለም የተመሰገነ መንፈስ ቅዱስ ይባላል። አሜን። የጌታ ስም የተመሰገነ። ያንን መረዳት አለብን። የሆነ ፈተና ሲገጥምሽ እግዚአብሔር ተለይቶኛል እንዳትይ። በዛ ፈተና ውስጥ የሚጽኑትን እግዚአብሔር ብፁዓን ይላቸዋል። እግዚአብሔር አፕሪሼት ያደርጋቸው። ሞገስን እግዚአብሔር ያጎናጽፋቸው። ክብር ለኢየሱስ ይሁን። ይቀርጸናል። ከጌታ ጋር እየኖርን እየጸለይን እያመለክን የሚመጣብን ነገር ይቀርጸናል። ውስጣችን እንደ ኮንክሪት እንዲሰራ ያደርጋል፣ እንዲጠነክር ያደርጋል። ከጸናን በውስጣችን ያለው ኪዳን፣ በውስጣችን ያለው የእግዚአብሔር ነገር ፔኔትሬት አድርጎ ይገለጣል። የጌታ ስም የተመሰገነ ይሁን። ሃሌሉያ። ስለዚህ አርቀን ሊገለጥ ያለው ነገያችንን የተሰጠንን ተስፋ ደስ እንሰኝበት፣ እናመስግነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ የማይታየውን ነገር ማየት የምንችልበት ምስጢር እምነት ይባላል። እምነት ይባላል። እዚህ ጋር ስንመለከት በእምነት እምቢ አለ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ በኃጢአት ከሚገኝ ተድላ ይልቅ የሚገርም ቃል ነው ወገኖች። ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ይላል። እግዚአብሔር አይኖቻችንን ይክፈትልን በጌታ በኢየሱስ። ይሄንን ምስጢር መረዳት የምንችልበት ሙሴ እንደተረዳ እኛም መረዳት የምንችልበትን ጸጋ እግዚአብሔር ያብዛልን። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል ውርደት ሳይሆን ክብር ነው። ከግብፅ ሀብት ይልቅ ከግብፅ ተድላ ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ ይላል። ወደፊት የሚቀበለውን ብድራትን ከሩቅ በዛ መከራ ውስጥ ሆኖ በዛ ችግር ውስጥ ሆኖ በዛ በማይመች ሁኔታ ውስጥ ሆኖ ሃሌሉያ ሊሰጠው ያለውን እግዚአብሔር ያዘጋጀለትን ብድራትን ትኩር ብሎ ተመልክቷል ይላል። እኛም ሃሌሉያ በተለያየ መከራ ውስጥ ልናልፍ እንችላለን። አንድ ነገር ማሰብ አለብን። ሊገለጥ ያለው ክብር አለ። ያዘጋጀልን ብድራት አለ። ልንቀበለው ያለነው ብድራት አለ። ያንን ትኩር ብለን መመልከት መቻል አለብን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ከግብፅ ሀብት ይልቅ ስለ ክርስቶስ መከራ መቀበልን እጅግ የሚበልጥ ሀብት መሆኑን
በምንድን ነው የተገናዘበው? በምንድን ነው የተረዳው? በእምነት ነው የተረዳው። ካለ እምነት መረዳት አንችልም። ግራ ሊገባን ይችላል። ግን እምነት ካለ መንፈስ ቅዱስ ውስጣችን ላይ ሙቭ የሚያደርግ ከሆነ ዕለት ተዕለት በመንፈስ ቅዱስ በመሞላት ወደ እግዚአብሔር ፍጹም ሙላት ለመድረስ የምንገሰግስ ከሆነ የምንፈጥን ከሆነ ምናድግ ከሆነ ክብር ለኢየሱስ ይሁን። ሃሌሉያ። ልንረዳው እንችላለን፣ ልንገነዘበው እንችላለን። እምነት ሲኖረን የእግዚአብሔር መንፈስ በውስጣችን በሙላት በሚመላለስበት ጊዜ የተሰጠንን ተስፋ ሊገለጥ ያለውን ተስፋ ሊሆንልን ያለውን ማየት እንችላለን። እግዚአብሔር ይርዳን። ክብር ለኢየሱስ። ስለዚህ በስጋ ዓይናችንን ልናየው የማንችለውን ማየት የምንችልበት ምስጢር እምነት ይባላል። እምነት ደግሞ የማይታየውን ክብር ለኢየሱስ ሲሆን በስጋ ዓይን የማናየውን ነገር የሚያስረዳን መንፈሳዊ ስጦታ፣ የመንፈስ ቅዱስ ስጦታ፣ የእግዚአብሔር ስጦታ። እምነት ከመስማት መስማትንም ከእግዚአብሔር ቃል ነው ይላል መጽሐፍ ቅዱሳችን ሲናገር። የእግዚአብሔርን ቃል የሚመገብ ሰው እምነት ይጨመርለታል፣ እምነቱ ያድግለታል። የእግዚአብሔርን ቃል የሚመገብ ዕለት ተዕለት ቃሉን የሚመገብ ወደ እግዚአብሔር ሁል ጊዜ የሚጮህ ሰው አልፎ ይሄዳል፣ ጠርምሶ ይሄዳል። መከራ አይዞም፣ ችግር አይዞም፣ ፈተና አይዞም። አሜን፣ 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 አሜን። ስለዚህ አርቀን እንድናይ እግዚአብሔር ይርዳል። መጽሐፍ ቅዱሳችን ሲናገር የሚታየው ጊዜያዊ ነው ይላል። እሱን ላንብበውና ከዛ በኋላ አብረን እንጸልያለን። የጌታ ስም የተመሰገነ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን ከቁጥር 17 ድረስ ከቁጥር 17 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ምዕራፍ 5 ላይ ያለውንም ማንበብ ትችላላችሁ። ከቁጥር 1 ጀምሮ ያለውን ማለት ሐሳቡ ስለሚገናኝ ነው። ስለዚህም አንታከትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ተዕለት ይታደሳል። ቁጥር 17 እና 18 ላይ ያለውን አነበዋለሁ። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን አሜን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን ዘላለማዊ ነው ይላል። ክብር ለኢየሱስ ይሁን። ስለዚህ ሙሴ የማይታየውን ዘላለማዊ የሆነውን ያየው፣ የሚታየው ተድላ ነበረ። በግብፅ ሀገር በፈርዖን ቤት የተከማቸው ወርቅ ብር ተድላ ነበር። በስጋ ዓይን አይቶ ክብር ለኢየሱስ ይሁን ናቀው። ለምን ቢባል ሊገለጥ ያለውን ክብር አይቶ ብድራቱን ትኩር ብሎ ተመልክቷል። የማይታየውን በስጋ ዓይን ሊያየው የማይችለውን በውስጡ ባለው እምነት ያንን በመመልከት ጸንቷል። ሁኔታው እኮ የሚያነቃንቅ ነበር። ስፍራውን የሚያስለቅቅ ነበር። ተስፋ የሚያስቆርጥ ነበር። ነገር ግን ሙሴ ትኩር ብሎ ነው ያየው። ጸና። ውስጡ ላይ ያለው ጸጋ፣ ውስጡ ላይ ያለው እምነት እንዲጸና ነው ያደረገው። ክብር ለኢየሱስ ይሁን። ዛሬም እግዚአብሔር ያጸናናል። እንጸናለን በጌታ በኢየሱስ። የማይታየውን በማየት እንደዚህ አይነት ጨካኝ ትውልድን እግዚአብሔር ይፈልጋል። በጌታ በኢየሱስ ስም እኔ ዛሬ እጸልይላችኋለሁ። በኢየሱስ ክርስቶስ ስም በውስጣችሁ ያለውን ፖቴንሻልን ሃሌሉያ የሚቃወም መንፈስ፣ የሚገዳደል መንፈስ በኢየሱስ ክርስቶስ ስም
ከዚህ ሰዓት ጀምሮ ከእግራችሁ ስር በታች የተረገጠ እንዲሆን ጸልያለሁ። ቁጣ ነበር በሙሴ ዘመን፣ ቁጣ ነበር፣ የንጉሱ ቁጣ ነበር፣ አደገኛ ቁጣ ነበር። ወላጆቹም እሱም ቢሆን ቁጣውን ሳይፈሩ በእምነት ወጡ፣ በእምነት ተመላለሱ፣ በእምነት ለ3 ወር ሸሸጉት። እግዚአብሔር ዓላማ ያለበትን ትውልድ ይሸሽጓል። ከኤልዛቤል መንፈስ ይሸሽጓል። ከጠላት ጥቃት ይሸሽጓል። ከመንፈሳዊ ጥቃት ይሸሽጓል። በኢየሱስ ስም ትሸሸጋላችሁ። በኢየሱስ ክርስቶስ ስም ከበላተኛ መንፈስ እግዚአብሔር ይሸሽገናል። ከጠላት ሰይፍ እግዚአብሔር ይሸሽገናል። ሙሴን እግዚአብሔር ሸሸገው፣ ከዛ ሰይፍ ሸሸገው። ብዙ ሕፃናት ነበሩ የተገደሉት። ሙሴ ግን አልሞተም። እግዚአብሔር እንዲሸሸግ ጥበብን ሰጣቸው። እግዚአብሔር ሃሌሉያ አስመለጠው። ዓላማ ስላለብህ ሃሌሉያ ታመልጣለህ። ያስመልጥሃል። አርቆ የሚያይ ሰው ያመልጣል። አርቆ የሚያይ ሰው ወጀብ እያንገላወደው እያናወጠው መሻገርን የሚያይ ዛሬ ምንም በሌለበት ምድረ በዳ ላይ ሆኖ ሙላትን የሚያይ ዛሬ ዝቅታ ላይ ሾሎቆ ላይ ሆኖ ከፍታውን ማየት የሚችል ተራራውን ማየት የሚችል ሊገለጥ ያለውን ክብር ማየት የሚችል ትውልድ ያመልጣል። በኢየሱስ ስም ታመልጣለህ፣ ታመልጫለሽ በጌታ በኢየሱስ አሜን። እግዚአብሔር ያስመልጣል። ራእይ ያለው ሰው ያመልጣል። ራእዩ አንተም ታመልጣለህ። በኢየሱስ ስም ታመልጣለህ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር እየተናገረኝ የሚያመልጡ ሰዎች አሉ። የሚያመልጥ ትውልድ አለ። ከኤልዛቤል ዛቻ ኤልያስ እንዳመለጠ ደብዳቤ ተልኮበት ነበር። የግድያ ዛቻ ታውጆበት ነበረ። ይሁን እንጂ እግዚአብሔር በእርሱ ላይ የጀመረውን እስኪፈጽም ድረስ እግዚአብሔር አልተወም። የእግዚአብሔር ዓላማ በኤልያስ ላይ ጽኑ ነበረ። ክብር ለኢየሱስ ይሁን። በዙሪያዬ ካለው ከጠላት ቁጣ ይልቅ በአንተ ላይ ያለው የእግዚአብሔር ዓላማ ጽኑ ነው። የእግዚአብሔር ዓላማ ብርቱ ነው። የእግዚአብሔር ቅባት ብርቱ ነው። የእግዚአብሔር መንፈስ ብርቱ ነው። የተሰጠ ተስፋ ብርቱ ነው። የተነገረ ብርቱ ነው። የእግዚአብሔር ስም የተመሰገነ ይሁን። ያንን መመልከት አለብን። የሆነ ነገር ሲገጥመን የሆነ ነገር ሃሌሉያ ዲስካሬጅ እንዳንሆን ሃሌሉያ እንተማመንበት። ሃሌሉያ በእግዚአብሔር ቃል የሚተማመን ትውልድ ሰንጥቆ ያልፋል። ታስታውሱ እንደሆነ መጽሐፍ ቅዱሳችን ሲናገር ጌታ ኢየሱስ ክርስቶስን በሉቃስ ወንጌል ምዕራፍ 4 ቁጥር 31 ላይ ስታነቡት ወደ ረጅም ተራራ ወሰዱት። አፋፍ ላይ ወደዛ ወደ አፋፍ ወሰዱት። ምን ሊያደርጉት? ሊከሰክሱት፣ እንዲጠፋ፣ ራእዩ እንዲጨነገፍ፣ እንዲሞት ፈልገው ነበር። ይሁን እንጂ በመካከላቸው ሰንጥቆ አለፈ። መለኮት ስላለበት እሱ ሰው ብቻ ሳይሆን አምላክም ስለሆነ ፍጹም አምላክና ፍጹም ሰውም ስለሆነ ሰንጥቆ ነው ያለፈው። ራእዩ አላለቀማ። ክብር ለየ ሩጫው አላለቀማ። መሃል ላይ ሊያጠፋው ነበር ጠላት የፈለገው። ይሁን እንጂ አልጠፋም። ዓላማ ያለበት ትውልድ እግዚአብሔር ወደ ያየለት ከፍታ ሳይደርስ መሃል ላይ ጠላት ባወጀው አዋጅ አይሞትም፣ አይከሰከስም። ሰንጥቆ ያልፋል። ሰንጥቀህ ታልፋለህ። ሁኔታውን ሰንጥቀህ ታልፋለህ። በራሴ አቅምና ጉልበት ባለ ገንዘብ ሳይሆን እግዚአብሔር በሰጠ ቅባት፣ እግዚአብሔር በሰጠ መንፈስ ቅዱስ ሰንጥቀህ ታልፋለህ። ሰንጥቀሽ ታልፊያለሽ። ቃሉን ነው እየተናገርኩኝ ያለው። ጌታ ኢየሱስ ክርስቶስ ሰንጥቆ ነው ያለፈው። ዛሬም ሰንጥቀን የምናልፍበት ትልቁ ምስጢር
የመንፈስ ቅዱስ ቅባት ነው። የቃሉ ጉልበት ነው። ሃሌሉያ አሜን 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 አሜን። የእግዚአብሔር ስም የተመሰገነ ይሁን። በመካከላቸው ሰንጥቀዋል። አልፎ ሄደ ይላል። አልፈ ሄድ፣ አልፈሽ ሂጂ። ወሬውን አትስሚ፣ ሐሜቱን አትስሚ፣ ዛቻውን እንዳትፍሪ፣ አትፍሪ፣ እንዳትፈሪ፣ እንዳትፈራ፣ እንዳንፈራው። ሃሌሉያ ሰንጥቀን እንድናልፍ እግዚአብሔር ይፈልጋል። የጌታ ስም የተመሰገነውን መልእክቴን ላጠቃልለው። የማይታዩን ሃሌሉያ በማየት መጽናት፣ አርቆ በማየት መጽናት፣ በእግዚአብሔር ቃል መጽናት፣ በተሰጠረ ራእይ መጽናት ይሁንልን። ስለዚህ የማይታዩን የማየት ምስጢር ምን ብያቸዋለሁ? እምነት ብያለሁ። የማይታዩን በስጋ አይናችን በተማርነው ዕውቀት የማናየውን ልናየው የማንችለውን ማየት የምንችልበት እምነት ይባላል። የእግዚአብሔር ስም የተመሰገነ ይሁን። ጸጋና ሰላም ይብዛላችሁ። ሃሌሉያ። እግዚአብሔር ወይ በዚህ ቃል ስለባረከን ስም ይባረክ። የማይታየውን በማየት የሚጸና ትውልድ ስላለ ስም ይባረክ። ክብር ሁሉ ላንተ ይሁን። አርቀን ያየነውን ደግሞ እግዚአብሔር ደርሰን ስለምንወርሰው ስም ይባረክ። ስላጽናናን ስለባረከን እግዚአብሔር ስም ይብሮክ ይሁን። ከፍ በል። ሁሉ ለስም ክብር ይሁን በኢየሱስ አሜን። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም